የቀነኒ አባት ከአርቲስት አንዷለም ጎሳ ጋር ሲካሄድ የነበረውን ሽምግልና ለምን ሳይቀበሉ ቀሩ? የቀነኒ አዱኛ ሞት ተከትሎ በአባ ገዳዎችና በሀገር ሽማግሌዎች የተጀመረው የእርቅ ሂደት ላለፉት ወራት ምንም ውጤት አለማምጣቱ ታውቋል። በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ሙዚቀኛ አንዷለም ጎሳ ባለፈው ጥቅምት ከ3 ወራት እስር በኋላ በዋስ ተለቋል። ሙዚቀኛው በ50,000 ብር ዋስ የተለቀቀው አቃቢ ሕግ በተሰጠው ጊዜ ክስ መመስረቱ አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዷለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩት ተናግረዋል። የልጃችንን ፍትህ አላገኘንም፣ እውነታውንም አላወቅንም። አንዷለም በዋስ ሲለቀቅ ልጃችን ለሁለተኛ ጊዜ ነው የተገደለችው ሲሉ አባቷ አዱኛ ዋቆ ለቢቢሲ ተናግረዋል። አንዷለም ጎሳ በቀነኒ አዱኛ ሞት እጁ እንደሌለበት ሲናገር ቆይቷል። የቀነኒ ቤተሰብ በበኩላቸው ልጃቸው ራሷን ትጎዳለች ብለው እንደማያስቡ ይናገራሉ። የሽምግልናው ሂደት ምን ይመስላል? የኢትዮጵያ ሕግ በዚህ ጉዳይ ላይ ምን እንደሚል ግልጽ ባይሆንም አባገዳዎችና የሀገር ሽማግሌዎች በሁለቱ ቤተሰቦች መካከል ያለውን ጉዳይ በሽምግልና ለመፍታት ሙከራ ከመጀመሩ ሰነባብተዋል። የቱላማ አባገዳ ጎበና ሆላ ይህ ጉዳይ ለ3 ወራት ያህል በጋዲሳ ወይም በባህላዊ ጥላ ስር ሲታይ መቆየቱን ለቢቢሲ ተናግረዋል። ይህ ጉዳይ በኦሮሞ ገዳ ስርዓት እንዲታይ እንዲፈቀድልን ጠየቅን። ሁለቱም ወገኖች በኦዳ ቡርቱምና በቱሉማ ገዳ ስርዓት እንዲታይ ፈቃደኛ ሆነው ስንመለከት ቆይተናል። 3 ጊዜ ተቀመጥን። በእነዚህ ስብሰባዎች ላይ ወደ መጨረሻው የሚያደርሰን ዋና እውነታዎችን ካየን በኋላ አራተኛውን ቀጠሮ ጭሩ ላይ አደረግን። በዚህ አራተኛው ቀጠሮ ላይ የሟች አባት አቶ አዱኛ ዋቆ ጋዲሳውን ወይም ጉዳዩን ብን ቀሩ ይላሉ። ይህ የሆነው ባለፈው ጥቅምት ወር ነው። የሟች አባት የሽምግልና ሂደቱን ካቋረጡ በኋላ 2 ጊዜ ተቀምጠናል ይላሉ አባገዳ ጎበና። አክለው ጥሪ ቢደረግላቸውም አልቀረቡም። ለ3ኛ ጊዜ ጭሮ ላይ እንዲገኙ ቢነገራቸውም ለመምጣት ፈቃደኛ አልሆንም ይላሉ። ቢቢሲ አቶ አዱኛ የቀሩበትን ምክንያት ጠይቋል። እሳቸውን በሂደቱ ላይ ጥርጣሬ ስላላቸውና የልጃቸውን እውነት ይወጣል ብለው ስላላሰቡ መቅረታቸውን ገልጸዋል። ሽማግሌዎቹ ወደ ጭሮ ይመላለሱ ነበር። እኛ እንደ ቤተሰብ ይህን አናውቅም ነበር። እኛን እንቢ ካሉ ዘመዶቻቸውን እናመጣለን እያሉ ሲያወሩ ሰምቻለሁ በማለት በሂደቱ ላይ ያላቸውን ቅሬታ ገልጸዋል። ማክሰኞ ዕለት የነበረውን ቀጠሮም እንደማያውቁና እንዳልሄዱ ተናግረዋል። እኛ አልሄድንም፣ ጉማ ወይም የደም ካሳ ተቀበሉ ይሉናል። ምን አይነት ጉማ ነው የምንቀበለው? ገድያለሁ ካለ ፊት ለፊት ይውጣ፣ ካልገደለ ደግሞ ለምን ጉማ ወይም ካሳ ይከፍላል? ደግሞ ጉማ የሚቀበለው በዚህ መንገድ አይደለም። እንደ ሀገር ሽማግሌዎቹ ገለጻ ለቃለ መሐላ ስርዓቱ አንዷለም እህቱና አንዲት ሰራተኛ ተገኝተው ነበር። እውነቱ ሊወጣ ሲል ሂደቱ ተቋረጠ ያሉት አባገዳ ጎበና ቤተሰቦች ተጸጽተው ወደ ገዳ ስርዓቱ ካልተመለሱ በስተቀር ጉዳዩ በዘመንና በገዳ ይፈታል ብለዋል። የቀነኒ አባት ቤተሰቦች ቅሬታ ምንድነው? አቶ አዱኛ ሽማግሌዎቹ እውነት ፈልገን እርቅ እናወርዳለን ብለው ሲመጡ መቀበላቸውን ይናገራሉ። ነገሩን ደግማችሁ አጣሩ አልናቸው። ሲያጣሩ ግን አልገደልኩም ግን ደግሞ ደም አለብኝ የሚል ሐሳብ አነሳ። አልገደልኩም ግን ደም አለብኝ ማለት ምን ማለት ነው? ካልገደለ መሐላ ለምን አስፈለገ ይላሉ። በተጨማሪ ልጃችን ብቻዋን እንደነበረች አድርገው ነው የነገሯቸው። የሞተች ዕለት ግን ቤት ውስጥ ቤተሰቦች ነበሩ። እሱን ብቻ ተጠርጣሪ አድርጎ መያዝ ችግር ነው በማለት ሂደቱን ተችተዋል። ፊቷ እንዲህ እስኪሆን ድረስ ማን ይደብድባት ነበር? ማንስ ጥይት ሲተኩስባትስ ነበር? ይህ ሳይለይ መሐላ መግባት አያስፈልግም ይላሉ አቶ አዱኛ። ራሷን ገደለች የሚለው የማይመለስ ነገር ነው በማለት አባገዳዎች ጉዳዩን በጥልቀት እንዲመረምሩ ጠይቀዋል። አንዷለም ከእስር ቤት ከወጣ በኋላ በአይናችን አይተነው አናውቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በሕግ እንዲመለስም ጠይቀዋል። ንብረቷንም እንኳ ይዞ እውነቷን ቢያወጣ ለኛ ትልቅ ነገር ነው። አባገዳ ጎበና ሆላ እውነቱን ያለበትን አይተናል፣ ነገር ግን እውነቱን ማን ይቀበል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ ወይም የልጆቷ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሐላ ነው ብለዋል። በኦሮሞ ገዳ ስርዓት ማይፈታ ነገር የለም የሚል ተስፋ እንዳላቸውም ገልጸዋል። ቢቢሲ አንዷለምና በቅርበት ያሉ ቤተሰቦችን ለማግኘት ያደረገው ሙከራ አልተሳካም። በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዷለም አሁንም ጉዳዩ በፍርድ ቤት እየታየ ነው። አንዳንድ ማህበራዊ ሚዲያ መረጃዎች አንዷለም ነፃ መውጣቱን ቢናገሩም አባገዳ ጎበና ግን እውነቱን ሽማግሌዎች ተረክበው አንተ ነፃ ነህ፣ እጅህ ንጹህ ነው ብለው እስካልታወጀ ድረስ ነፃ ነው አላልንም ብለዋል። ቀነኒስ ማናት? በምዕራብ ሐረርጌ ዞን
ዳሮ ለቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላ በኦሮሚያ ክልል ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈት ምክንያት መሆኑን ፖሊስ አመልክቷል።